ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? የዛሬ ፕሮግራም እንግዳዬ ቴክኖሎጂስት ዳንኤል መብራቱ ናቸው። ከሳቸው ጋር ቆይታ እናደርጋለን። አቶ ዳንኤል መብራቱ የዳን ሃንድክራፍት፣ የዳን ቴክኖክራፍት፣ የዳን ኤሌክትሮክራፍት እና የዳን ሊፍት ቴክኖሎጂ መስራች ባለቤትና ዋና ስራ አስፈጻሚ ናቸው። ተመራማሪ ናቸው፣ ቴክኖሎጂስት ናቸው። ላለፉት 49 ዓመታት በተለያዩ ቀደም ሲል በገለጽኳቸው የሥራ ዘርፎችና ቴክኖሎጂ ስራዎች ላይ የተሳተፉ ለበርካቶች የሥራ ዕድል የፈጠሩና ብዙ ቴክኖሎጂስቶችን ያፈሩ ተመራማሪ ቴክኖሎጂስት ኢትዮጵያዊ ናቸው። ከሳቸው ጋር ቆይታ እናደርጋለን። ውድ ጊዜያቸውን ሰጥተው ስቱዲዮአችን ተገኝተዋል። አቶ ዳንኤል እንኳን ደህና መጡ። እንኳን ደህና ቆይ። ከረጅም ጊዜ በኋላ ነው የተገናኘ ነው። ግን ያው ወጣት ሆነዋል ደግሞ በአዲስ ደግሞ የሽምግልናውን ጊዜ ወጣት በጣም ያምርቦታል። በዚህ አጋጣሚ ደስ ይላል። እንኳን ደህና መጡ። እንግዲህ 1945 ነው የተወለዱት ባበሻ 1943 ነው የተወለዱት። 43 ስለዚህ ዛሬ 71 ዓመቶት ነው ማለት ነው። 71 ዓመት ደስ ይላል። እንደ ወጣት ነው። በጣም ደስ ይላል። ይህን እድሜ ማግኘት ራሱ ከዚህም በኋላ ደግሞ ብዙ ይሰራሉ ብለን እናምናለን። ኢነርጂ ያለው ሰው ኖት። እንግዲህ ተቋሙትንም ምን ያህል ኮንሽስ ሆነው እየመሩ እንዳለ ብዙዎች የሚመሰክሩሎት ሰው ኖት። ስለዚህ በጣም ደስ ብሎኛል ስቱዲዮም ስለተገኙ። እስቲ እንደመነሻ አሜን እንደመነሻ እስቲ እንግዲህ ላለፉት 49 ዓመታት ዳንን ከመሰረቱ በኋላ ብዙ ቴክኖሎጂዎች ወደ ሀገር ውስጥ እንዲገቡ ብዙ ተመራማሪዎችም እንዲፈጠሩ ምክንያት ሆነዋልና የመጀመሪያ የተነሱበትን ነገር ስናስብ እንግዲህ ወደ አሁን የባህር ዳር ዩኒቨርሲቲ የቀድሞ ደግሞ ባህር ዳር ፖሊቴክኒክ በ1965 ነው የተመረቁት። ከዛ በኋላ ነው ወደዚህ ስራ የገቡት። እስቲ እንደው መነሻዎትን የተወሰነ ነገር እንገሩኝ። እንግዲህ ፖሊቴክኒክ ኢንስቲትዩት አሁን በቅርቡ 60ኛውን ዓመት ያከብራል። መሰረቱ የጣሉት ጃንሆይ በ1955 ዓመተ ምህረት ነው። እንግዲህ ያኔ በመንግስቱ ነዋይ ሊንክ ባልሳሳት በ1954 ዓመተ ምህረት ነው ቀዳማዊ ሥላሴ ዩኒቨርሲቲ የተባለው ማለት ነው እና 6 ኪሎ የኛ ደግሞ በ1955 ጃንሆይ መርቀው ከፈቱት ማለት ነው። ከዛን ጊዜ ጀምሮ ይሄ ኢንስቲትዩት በሶቪየት ህብረት የእርዳታ የተቋቋመ ነው እና አስተማሪዎችም የሶቪየት ህብረት ፕሮፌሰሮች የነበሩ ናቸው እና ምርጥ የሆኑ አስተማሪዎች ናቸው። እና ዋና ዓላማው የዚህ ኢንስቲትዩት ዓላማ ቴክኖሎጂስቶችን ማፍራት ነው። ብዙ ጊዜ የቀዳማዊ ሥላሴ ዩኒቨርሲቲ ኢንጂነሪንግን ነው የያዘው። ኢንጂነሪንግና የቴክኖሎጂ ትምህርትና የኢንጂነሪንግ ትምህርት ይለያያል። ለምሳሌ አንድ ኤሌክትሪካል ኢንጂነር እና አንድ ኤሌክትሪካል ቴክኖሎጂስት የተለያዩ ናቸው። የተለያየ ነው ሙያው። ከኮርስ አውትላይንም ብዙ ይለያየ። የሚመሳሰል ነገሮች አሉት፣ ተደራቢ ነገሮች አሉት። ነገር ግን ወደ ሙያዊ የሆነና ወደ ምርታዊ አካሄድ የሚሄደው ቴክኖሎጂስቱ ነው። ወራዘ ሳይንስ ከሳይንስ ግኝት የተገኙትን ፎርሙላዎች እና ዲዛይኖች የኢንጂነሪንጉ የስራ ተግባሮች ናቸው ማለት ነው። ስለዚህ አንድ ኢንጂነርስ ዲዛይን ያደረጋቸውን ነገሮች ዘንድ ቴክኖሎጂስቶቹ ደግሞ ያመርቱታል ማለት ነው። ከዛ በኋላ ቴክኒሻኖች ደግሞ ኢንስቶል ያደርጉታል ማለት ነው። ስለዚህ እነዚህ ናቸው ማለት ነው። አንድን የመጀመሪያው ተግባረ ዕድ ትምህርት ቤት ነው። ራሱ ኢንጂነሪንግ ኮሌጅ ተግባረ ዕድ ውስጥ ነበር፣ ሜክሲኮ ያለው ተግባረ ዕድ ነው። ከዛ በኋላ ነው ወደ 5 ኪሎ የተሸጋገረው። ከዛ ፖሊቴክኒክ ከተመረቀ በኋላ ደግሞ ወደ ኢንዱስትሪያል ቴክኖሎጂ መጥቶ ማለት ነው። አሁን እኛ እንደ ኢትዮጵያ ስናስበው ኢትዮጵያ የኢንዱስትሪ አብዮትን
ሳትሻገር ነው ወደ ኢንፎርሜሽን አብዮት የመጣችውና ጋፕ አለ ይባላልና ይሄ አስተሳሰቡ ብዙ ነገር ሊያስወራን ይችላል። ቀዳማዊ አፄ ኃይለ ሥላሴ ራሱ ተቋሙን ከመረቁ በኋላ ነሐሴ 8 1962 ዓ.ም ተማሪዎችን ለመጀመሪያ ጊዜ ይመስለኛል ሲመርቁ የተናገሩት ነገር አለ እዚህ ጋር የተቀመጠ ምናልባት ባነበው እርሶም በደንብ ሊያብራሩት ይችላሉና ጃፓን ከሁለተኛው ዓለም ጦርነት በኋላ ከ3 10 ዓመታት ባነሰ ጊዜ ያሳየችው አስደናቂ እድገት በዓለም ግንባር ቀደም ከሆኑ በኢንዱስትሪ የበለጸጉ ሀገሮች መካከል አንዷ እንድትሆን አስችሏታል። በዚህም በኩል እኛ ኢትዮጵያውያን ከጃፓኖች ልምድ የምንማራቸው ብዙ ቁም ነገሮች አሉ። እኛ ኢትዮጵያውያን ትክክለኛ አቅጣጫ ከተከተልን ያለ ጥርጥር የተፋጠነ እድገትን እናመጣለን። ስለሆነም እናንተ ተመራቂዎች ወደፊት በምትመደቡባቸው ሙያዎች ከግል ጥቅም ይልቅ ለሀገራችሁና ለሕዝባችሁ ጥቅም ማሰብና መስራት ይኖርባችኋል በሚል ገልጸው ነበር ለተማሪዎቹ። ስለዚህ እርሶ ይህችን መርህ የተከተሉ ይመስለኛል በስራው። እኛውን መርህ ነው የተከተልነው። ምክንያቱም ያኔ በተለይ ይሄ የጃፓኖችን እድገት እና በኤዥያን ጊዜ ትልቅ ለውጥ አምጥተዋል ያኔ። ስለዚህ እኛም ምኞታችን ለምን ለውጥ አናመጣም የሚል ነገር ነበር። የኛ ለውጥ የምናመጣው ግን በኢንዱስትሪያል ሪቮሉሽን ኢንዱስትሪያል ሪቮሉሽን ግድ ነው። ምክንያቱም ይሄ ኢንስቲትዩት ሲቋቋም እውነትም ለኢንዱስትሪያል ሪቮሉሽን የሚመች ተደርጎ ነው የተቋቋመው። ይሄ ምን ማለቴ ነው? ለምሳሌ 6 ዋና ዋና ቴክኖሎጂ ሙያዎች አሉ እዛ ውስጥ። ለምሳሌ አግሮ ሜካኒክስ ቴክኖሎጂስቶች ዋና ተግባራቸው ምንድነው? ያለውን የትራዲሽናል የሆነ የእርሻ አሰራር ዘዴዎችን ወደ ዘመናዊነት ለመቀየር ነው። ይኸውም አብዛኛው እዛው ትምህርት ቤት ውስጥ የብዙ የእርሻ መሳሪያዎች በሙሉ ነበሩ ተማሪዎች የሚሰለጥኑበት እና ዛት ሚስ ገጠሩን ወደ ዘመናዊነት ለመቀየር የእርሻ ማሽነሪዎችን ብቁ ባለሙያዎችን ያስፈልጋሉ። ስለዚህ እነዚህ በቴክኖሎጂስቶች ደግሞ የእርሻ ገበሬውን ይረዳሉ። ፕላስ ደግሞ ምርታማነት በቂ ምርት እየፈራ ይሄዳል። ሁለተኛ ሌላ ደግሞ በአካባቢው ጋራዥ የአግሪካልቸር ማሽነሪ ጋራዦችን በማቋቋም ማሽነሪዎቹ በዛው በገበሬው አካባቢ ጥገናዎች ያካሂዳሉ። ስለዚህ ማሽኖቹም ለብዙ ዓመት ይኖራሉ። በእርሻ በኩል ያለውንም ለውጥ ማምጣት ይቻላል ማለት ተብሎ ይሄ የአግሮ ሜካኒክስ ቴክኖሎጂ ፋካልቲ ወይም ዲፓርትመንት ነበረ ማለት ነው። ቀጥሎ ደግሞ የውድ ቴክኖሎጂ ነው። የውድ ቴክኖሎጂ ደግሞ አንደኛ የቤት እቃዎች፣ የሆስፒታል እቃዎች፣ የሆቴል እቃዎች፣ የቢሮ እቃዎች እነዚህን የመሳሰሉት በዘመናዊ መንገድ ብቁ ሆኖ ለሀገሪቱ የሚበጅ ለመተካት የሚሰሩ ውድ ቴክኖሎጂስቶች ናቸው። ቀጥሎ ደግሞ ኤሌክትሪካል ቴክኖሎጂስቶች አሉ። ኤሌክትሪካል ቴክኖሎጂስቶች ደግሞ ምንድነው ዋና ዓላማው? ከውጭ የሚመጡትን ማሽነሪዎችን ሀገር ውስጥ ለመተካት፣ በተጨማሪ ደግሞ እነዚህ ማሽነሪዎችን በቂ ጥገና ለማድረግ፣ ከዛም አልፎ ደግሞ ኢምፖርት የሚደረጉት ከውጭ የሚመጡት ነገር ሀገር ውስጥ ማምረት ማድረግ ነው። ይሄን ትልቅ ራሱን የቻለ አንድ ቴክኖሎጂ ነው። ሌላ ደግሞ ፕላስ የመብራት ስርጭት፣ የመብራት ፓወር ስቴሽን ኢቨን ጢስ አባይ ድረስ እየሄድን ነበር ምንማር። ስለዚህ እርስዎ በዚህ በኤሌክትሪካል ቴክኖሎጂ ነው የጨረሱት? በዛ ዘርፍ ነው። ስለዚህ ያ ደግሞ ምንድነው የሚረዳው? አገሪቷን የነበራትን የኤሌክትሪክ ችግሮች እንዲፈታ ይደረጋል ማለት ነው። ለምሳሌ አሁን በአሁኑ ጊዜ ያለውን የኤሌክትሪክ 10 ጊዜ መጥፋት ነው። በንጉሱ ጊዜ መብራት አይጠፋም ነው። ለምን በደርግ ጊዜም አይጠፋም? ለምን ብትለይ አስቀድሞ ፕላን የሆነ ዲስትሪቢዩሽን ነበረው። ስለዚህ ፕላስ ደግሞ ብዙ አይነት ስትራቴጂ ይጠቀሙ ነበር።
ሃይድሮኤሌክትሪክ ፓወሩ የነበረው ቆቃና የባህር ዳሩ ያንን እስኪ በቃ ድረስ ይጠቀማሉ ከተሞቹ። ከዛ በኋላ ግን ጄኔሬተሮች ይጠቀማሉ በአነስተኛ ትንንሾቹ ከተሞች ማለት ነው። ስለዚህ በዛን ምክንያት ስለነበረ እድገቱ መብራቶች ሲጠፉ ሲሉ አይታዩም። ስለዚህ በነበረበት ስርጭት ጥልቀት የሆነ ገጠሩን ያካተተ የመብራት ስርጭት አልነበረም። አንዱ ኮዙ እሱ ነው፣ የመብራት መጥፋት እና ዲስትሪቢዩሽኑ ነው አንዱ ኮዙ ማለት ነው። ሌላው ቴክኖሎጂ የኢንዱስትሪያል ኬሚስትሪ ነው። ይሄ ደግሞ አብዛኛዎቹን የኬሚስትሪ ውጤቶችን ከውጭ ነው የሚመጡት። ሳሙናም በለው ቅባቱን በለው መድኃኒቱን በለው እነዚህም በሙሉ ሀገር ውስጥ እንዲሰሩ የሚያስችላቸው ቴክኖሎጂስትን ለማፍራት ነው። ምናልባት አሁን ይሄ በባዮቴክኖሎጂስት ተብሎ የባዮ ኤንድ ቴክኖሎጂ የዚህ የፓርት ኦፍ እንትን ይመስለኛል። አዲስ ብዙ የፕላስቲክ ቴክኖሎጂ አለ፣ የኬሚካል ቴክኖሎጂ አለ። እነዚህን የመሳሰሉትን ሀገር ውስጥ እንዲያመርቱ እንዲሰሩ ነው። አግሮ ውድ ብለናል፣ ኤሌክትሪካል ብለናል፣ ቴክስታይል ቴክኖሎጂ ደግሞ የሀገር ውስጥ የነበረውን የቴክስታይል ፋብሪካዎችን በኢትዮጵያውያን ለመተካት ነው። ኢንዶ ቴክስታይል ነበረ፣ ኢትዮ ጃፓን ቴክስታይል ነበረ። ብዙ ቴክስታይል ፋብሪካዎች ነበሩ በንጉሱ ጊዜ የተቋቋሙት። እነሱ ላይ የባህር ዳር ቴክስታይል ነበረ። እነዚህም በሙሉ ኢትዮጵያውያን ገብተው እንዲተኩ ነው። በዛን ወቅት ግን ከህንድ የመጡ ከውጭ ሀገር የመጡ ከኤዥያ የመጡ ነበሩ ነው እዛ ውስጥ ሲሰሩ የነበሩትን ማለት ነው። ስለዚህ የቴክስታይል ቴክኖሎጂ ደግሞ ያው የነበረውን የትራዲሽናል የሆነ የሽመና ስራውን ወደ ዘመናዊነት ለመቀየር። ስለዚህ የንጉሱ የትምህርት የነበረው አካሄድ ሪሊ ፕላንድ የሆነ ወደ ዘመናዊና ወደ ኢንዱስትሪያል ሪቮሉሽን ሊያስኬደን የሚችል መስመር የያዘ ይመስለኛል። እኔ በበኩሌ ያኔም ሳስተውለው ወደዛ አይነት አቅጣጫ የሚገፋ ነው። ምክንያቱም በኢንዱስትሪያል ሪቮሉሽን ጊዜ ሁለት ነገሮች ናቸው ፓራላል ሄዱት። ምክንያቱም አንደኛው ወደ ሜታል ቴክኖሎጂ እና ቴክስታይል ቴክኖሎጂ ናቸው የዳበሩት ማለት ነው። እና የሜታል ቴክኖሎጂ በተለይ ሜታል ቴክኖሎጂ ብዙ ማሽነሪዎችን የመፍጠር ስቲም ኢንጂኖችን የመፍጠር ባቡር የመፍጠር ኦል ዚስ የብረታ ብረት በመዳበሩ ሌሎቹ ቴክኖሎጂዎቹ ማደግ ጀመሩ ማለት ነው። ወራዝ ይሄ ቴክኖሎጂ በኢንዱስትሪያል ለውጥ አምጥቷል። ይህን እየተከተሉ ደግሞ እንግሊዝ ሀገር የነበረው ቴክኖሎጂ ወደ ጀርመን፣ ወደ ጣሊያን፣ ወደ ሌላ አውሮፓውያን እየተሻሙ በየሀገራቸው ቴክኖሎጂ ማዳበር ጀመሩ ማለት ነው። ይሄ ሁለት አይነት ለውጦች አምጥተዋል። አንደኛ በሰው ልጅ የኑሮ መሻሻል ለውጥ አምጥተዋል። ሁለተኛ ነገር ደግሞ አብዛኛው በአውሮፓ ጊዜ የነበረው የስልጣኔም ሆነ ደግሞ መሰረቱ እና የልማት መሰረታቸው ያው ስሌቭስ ነበሩ፣ በባርነት ማሰራት ነበር። ያስሚንስ በፈርስት ሪቮሉሽን ላይ በተለይ ኢንዱስትሪያል ሪቮሉሽን ላይ ብዙ ጊዜ ስሌቭ ነበር የሚሰሩት እና ወይም ኮሎናይዝ ያደረጓቸውን እስረኞች አምጥተው ያሰሯቸው ነበር በነፃ። ስለዚህ አንዱ የማርክስ ፍልስፍናም የተፈለሰፈው አንዱ ምክንያቱ እሱ ነው። ያንን ጭቆና ያንን የሰው ልጆች ያለ ደሞዝ ያለ በባርነት የመስራቱን መቃወሙ ነው እና በርካሽ ዋጋ ራሳቸውን ሊያኖራቸው በማይችልበት ክፍያ ያ ነው ነገር እንትን ያመጣው ማለት ነው። በሴም ታይም ደግሞ ኢንዱስትሪያል ሪቮሉሽን በሚካሄድበት ጊዜ የማኔጅመንት ፓርቱ ትራዲሽናል ሆኖ መሄድ የለበትም ነው። እሱም ወደ ሳይንቲፊክ ማኔጅመንት ስርዓት ትራዲሽኑ እየቀረ ወደ ሳይንቲፊክ የሆነ የማኔጅመንት ስርዓት ስንገባ ነው ኢንዱስትሪዎቹ ሊያድጉ የሚችሉት፣ ፕሮዳክቲቪቲው እያደገ የሚሄደው ማለት ነው፣ ጥራትም ሊመጣ የሚችለው የሚለው ተፈላሳፊዎቹ
ትልቅ ጥረት ነበር እና ያ ወዴት እየመጣ ሄደ? ወደ ዘመናዊነት እየመጣ ሄደ ማለት ነው። ሁለት ነገር ነው። ሁለተኛው ሪቮሉሽን በማኔጅመንት ላይ ነው። የመጀመሪያው ኢንዱስትሪ ሆኖ ቀጥሎ ደግሞ ኢንዱስትሪውን የማስተዳደርና ፕሮዳክቲቪቲንና ኳሊቲውን የማስፋት ጉዳይ ነው። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራም ዛሬ እንግዳይ ቴክኖሎጂስት አቶ ዳንኤል መብራቱ ናቸው። ከሳቸው ጋር ነው ቆይታ እያደረኩ ያለው። የዳን ሊፍት ቴክኖሎጂ የዳን ቴክኖክራፍት ማኔጂንግ ዳይሬክተር ናቸው። ከሳቸው ጋር ቆይታ ስናደርግ ደግሞ ለ49 ዓመታት በዚሁ ዘርፍ ላይ ያደረጉትን ጥናትና ምርምርና ተሞክሯቸውን እያወሩልን ነው የሚገኘው። ሊያያይዙልን ይችላሉ አቶ ዳንኤል? ምናልባት ወደ ስራ ወደ የራሱ ስራ ሲገቡ ከባህር ዳር ፖሊቴክኒክ እንደጨረሱ 1965 ዓመተ ምህረት እንግዲህ ዛሬ 49 ዓመት ብዙዎቻችን አልተወለንም በዛ ጊዜ እርሱ ስራ ሲጀምሩ መጀመሪያ ኮተን ሃውስም ነበር፣ ማስታወቂያ ስራ ነበረውት፣ የብረታ ብረትና የእንጨት ስራ ነበረውት፣ የትራፊክ መብራት ነበረ፣ የሊፍት ኢንዱስትሪ እንደገና ደግሞ ከዛም አልፎ ተርፎ ደግሞ አሁን ቀደም ሲል የገለጹልን የማኔጅመንት ሲባል ደግሞ የሂሳብ ማኔጅመንት እሱ ራሱ አሁን በቅርቡ የሰሩትም ያገኙትም ውጤት አለና ተቋሞትን በራሶት የሂሳብ አካውንቲንግ በራሶት ነው የተሰሩት። ራሶት በሰሩት የራሶትን ተቋም ማኔጅ ያደርጋሉ። ኤቭሪዌር ሆነው ያሉበት ቦታ ሆነው በስልኮት የራሶትን ድርጅት ማስተዳደር የሚያስችል ቴክኖሎጂ በዚህ እድሜዎት የተለያዩ ወጣት ተመራማሪዎችና የቴክኖሎጂ የኢንፎርሜሽን ቴክኖሎጂ ተማሪዎችን በመጠቀም ከነሱ ጋር ሰርቶ እንዲወጣ አድርገዋልና ይሄም ትልቅ ነገር ነው። እንግዲህ ምንድነው የኔ ማካሄድ ያው ግራጁዌት እንዳረኩኝ የዋና አላማ የነበረው የራሳችን ስራ መስራት እኛው መጀመር አለብን የሚለው ነው። ስለዚህ አስተማሪነቱን አልፈለኩትም። ስለዚህ በቀጥታ በራሴ መጀመር አለብኝ ብዬ በማስታወቂያ ጽሁፍ ነው የጀመርኩት። ይሄው ብዙ ካፒታል ስለማይፈጅ ነው። ስለዚህ በዛን ቀጥዬ ኢትዮጵያን ሃንዲክራፍትን ብዙዎቹን ዲቨሎፕ አድርገናል። ብዙዎቹን ሸማኔዎች መሬት ውስጥ ገብተው ሲሰሩ የነበሩትን በብረት ሰርተን ወንበር ላይ ቁጭ ብለው የሚሰሩበትን የሸማኔ መሳሪያዎችን ሰርተናል። ዲዛይን ያደረጉት መጀመሪያ እርሱ እኔና አንድ ጓደኛ የቴክስታይል ቴክኖሎጂ የተማረ ሆነን የሰራ ነው። ከዛ በኋላ እሱን በብዛት አሻሻልን። እሱን ካሻሻልን በኋላ ወደ ቴክኖክራፍት ተሸጋገር። ቴክኖክራፍት ደግሞ አሁንም ከውጭ የሚመጡትን ፈርኒቸሮች፣ የቤት እቃዎች እና ሌሎችም ቴክኒካል የሆኑ ነገሮች አገር ውስጥ እንዲመረቱ ማድረግ ነበር አላማችን። አሁን እንግዲህ ከቴክኖክራፍት አላማችን ወደ ኤርክራፍት ለመሄድ ነው። ይሄ ልጆች ሆነን የምንናገረው የነበረ ስለዚህ ወደ እና ምንድነው ያ ነገር ይቻላል ወይ? አዎ ይቻላል። ምክንያቱም ነገር ግን ምንድነው የቴክኖሎጂ ዲቨሎፕመንት እና የኢንዱስትሪያል ዲቨሎፕመንት በግልህ የምታደርገው ብቻ አይደለም። የህብረተሰቡም አንደርስታንድ ማድረግ አለበት፣ መንግስትም አንደርስታንድ ማድረግ አለበት። በዛን ጊዜ እኛ ስንጠናከር ምንድነው ያደረኩት? እኔ በኩሌ አላማዬን በግልጽ ኤግዚቢሽን አሳይቼ አዲስ ዘመን ጋዜጣ ላይ ተጽፏል። 1969 ኤግዚቢሽን አሳይቼ ተገልጿል። ከዛ አላማው በዛን ጊዜ ከዛ እስካሁን ድረስ ከዛ አላማ አልወጣሁም። በዛ መስመር ነው የሄድኩት እና ይህ ማድረግ ምንድነው እውነትም ይቻላል ወይ የሚለው ነው። እኛም እንደ ሌሎቹ ሀገራት ወደ ኢንዱስትሪያል ዲቨሎፕመንት እናመጣ እንችላለን ወይ ነው። በዛን ጊዜ እኔ የታየኝ ምንድነው የመንግስትም ግብአት መኖር አለበት። እኔ ብቻዬን ወይም ደግሞ ጥቂቶች ሆነን ለውጥ ልናመጣ አንችልም። ስለዚህ መንግስትም ይሄ ነገር አስፈላጊ መሆኑን አውቆት እንዲረዳው ምን ማድረግ አለብን የሚለው ነው። ስለዚህ መጀመሪያ የታየን መንግስትን ወደ እንደዛ አይነት መስመር ለማስገባት ኮንቪንስ ማድረግ ነበር። በዛን ጊዜ የንግድና ኢንዱስትሪ ሚኒስቴር ቋሚ ተጠሪና ሚኒስተር የነበሩት ዶክተር አሻግሬ ገለጡ ነበሩ
ልክ ኦልሞስት በ66 በ67 ዓመተ ምህረት በ66 አቤቱ እንደመጣ 67 ላይ መሰለኝ። ከዛ እሳቸው ቢሮ ድረስ ሄጄ ይህን ሀሳብ ተነገርኩ። ምክንያቱም ወደ ጠዋት አነስተኛ ኢንዱስትሪ የሚስፋፋበት የኢንስቲትዩሽን የለም የመንግስት። እሳቸው አቶ በቀለን እንዳጋጣሚ እሳቸው እዛ ይሰራ ነበር። አቶ በቀለ አሁን ጓደኛዬ ነው። ከዛን ጊዜ ጀምሮ ጓደኛዬ ነው እና እሱ ኢኮኖሚስት ነው፣ ኢንዱስትሪያል ኢኮኖሚስት። ከውጭ ሀገር ተምሮ መጥቶ ነበር ያኔ። ጠሩት፣ ይሄ ልጅ እንደዚህ የሚል ሀሳብ አምጥቷል። ስለዚህ ይሄ እሱ የሚለው አይነት ኢንስቲትዩሽን መንግስት ለማቋቋም ምን ማድረግ እንዳለበት ጥናት ይዘጋጅና በሱ መሰረት አንድ ይሄን ነገር እናድርግ ተባለ። ከዛ ጥናቱ ተካሄደ። የመጀመሪያው ስብሰባ አፍሪካ አዳራሽ ውስጥ ነበር እና አፍሪካ አዳራሽ ውስጥ ብዙ ጭቅጭቅ ነበር። ነገር ግን የግድ ያ መስመር ያዘና ሀሲዳ የሚባል ወይም አማድ የሚባል ኢንስቲትዩሽን ተቋቋመ። የእርስዎ ግፊት ነው ይሄን ያመጣ? ይሄ በዛች ምክንያት የመጣ ነው። መንግስት ያኔ ደርግ ፕራይቬት ተቋም ነው ያበረታታ ፈቀደ። በኋላ የሚገርም ነገር ሆል አገር በኋላ ገጠሩም ሳይቀር መንቀሳቀስ ጀመረ። በቃ ይሄ አነስተኛ ኢንዱስትሪዎች፣ ወፍጮዎች፣ የእንጨት ስራዎች በየቦታው መንቀሳቀስ ጀመሩ እና ያኔ የጎጆ ኢንዱስትሪ ይባል ነበር። ዘይት የሚጨምቁ ነበሩ። ብዙ ነገሮች መንቀሳቀስ ጀመሩ። አሁን ኢንዱስትሪ ሚኒስቴር ምንድነው ዋና ስራው የነበረ? በፍጹም እንዲያውም አይታወቅም። ምክንያቱም ከኢንዱስትሪ ሚኒስቴር የአማድ ነበር የሚታወቀው። አማድ የተሻለ ስራ ሰራ ማለት ነው። ከዛ በኋላ ኢንዱስትሪ ሚኒስቴር እነዚህ የተወረሱትን ኢንዱስትሪዎችን ነበር የሚያስተዳድረው። ከዛ አንድ ጊዜ ደህና ሲጠናከርና መስመር እየያዘ ሲመጣ አንድ ኢኮኖሚስት ያው የፖለቲካ በወቅቱ ባለስልጣኖች ስልጣን ነበራቸው እና ጥቃቅንና አነስተኛ ካፒታሊስቶችን ከቀበርናቸው በኋላ አሁን ደግሞ ጥቃቅን እና አነስተኛ ኢንዱስትሪ እየተባሉ ጥቃቅን ኢንዱስትሪ ካፒታሊስቶች እንዲወጡ በማፍራት ላይ እንገኛለን። ሀሲዳ በማፍራት ላይ ይገኛል። ስለዚህ ይሄ የአቤታችን ተጻራሪ ነገር ነው በሚል ሀሳብ አቀረቡ። እሱ ትልቁ ፈተና ከመንበሩም በዚህ ተናደዱ። ራሳቸው መጀመሪያ ያጸደቁት እሳቸው ነበሩ መጀመሪያ ማለት ነው። ስለዚህ ኢንስቲትዩሽን እንዲታከም ተደረገ ማለት ነው እና እኔም ከዛ በኋላ ወደ ራስዎት መጡ? ወደ ኬንያ ሄድኩኝ። ኦኬ። እና የመጀመሪያ ፋይል ካቢኔት ሜታል ካፖርድ እዚሁ ኢትዮጵያ ውስጥ ነው የሰራው። ይመረት ነበር። የመጀመሪያ ኢትዮጵያ ውስጥ የሚሰራ አልነበረም፣ እኛ ነን የጀመርነው። እንትንም የአዲስ አበባ ፋይል ካቢኔትና ሜታል ካፖርድ በምንሰራበት ጊዜ የሰነድና የሪኮርድ አያያዝ ዘዴ የሚል መጽሐፍ አሳትመን በነፃ እንሰጥ ነበር። አሁን ይሄ መጽሐፍ ያነበቡ ሰው መጡና ይሄን መጽሐፍ አንብቤዋለሁ፣ በጣም ጥሩ መጽሐፍ ነው። እንዲያውም ብዙ አሁን በየመስሪያ ቤቱ ያለው ችግር ፋይል ጠፋ ምናምን ጠፋ የሚባለው ይሄ ቀርፍልናል። ነገር ግን ያላስተዋልከው ነገር አለ አሉ። እችንም የማይፈልጋት ሰው አለ። ምክንያቱም ፋይል ጠፋ በተባለ ቁጥር 10 ብር፣ 50 ብር፣ 100 ብር ከፍለህ ፋይልን ታስፈልጋለህ። ስለዚህ እቺ ነገር ለነሱ ጠላት ናት፣ ለሌላው ግን ጥሩ ነች ብለው አጫወቱኝ። ስለዚህ ያን ጊዜ ሁሉ በጣም በቻሌንጅ ነበር ያለፉት ማለት ነው። በጣም እንደገና እንግዲህ በዚህ ውስጥ በሚሄዱ ሰዓት ደግሞ የአዲስ አበባ መዘጋጃ ቤት ያን ጊዜ የፋይል ካቢኔት ሜታል ካፖርድ ስራዎቹን ረጅም ጊዜ ከ35 ዓመታት በላይ ያገለገሉ ቁም ሳጥኖችንና የፋይል ማስቀመጥ መያዣዎችን የሰራው የእናንተ ተቋም ነበር። ያንንም ታግለው ነው የውጭ ምንዛሪ ራሱ ሊወጣበት የነበረውን ነገር ነው። ብዙ ጊዜ አንድ ከጥንት ጀምሮ የመጣ ባህሪያት አለ
ኢትዮጵያን ሆነ ብሎ የማያሰራ ሆነ ብሎ የማያስማማ አየህ ራሱ አስተሳሰባችን ህጋዊነት፣ ሳይንሳዊነት፣ የሂሳብነትና ኢቨን ሃይማኖታዊ አስተሳሰባችን እንዲዳከም የሚያደርግ ባህሪያቶች ተዘርግተዋል ባይ ነኝ። ከጥንት ጀምሮ እንደዚህ አይነት ነገር የተሰረጨ ነገር አለ። ምክንያቱም ስታስበው ወርቅ ሰሪውን አንጠረኛ ብለው አንዴ ቡዳ ይላሉ፣ አንዴ ምን ይላሉ፣ እንደማያሰራ ነገር ነው ያ። እና ሌሎችም ማንኛውም የሚሰራ ስራ ካለ መጀመሪያ ተቃውሞ ነው የሚቀርበው። ይሄ ባህል እንዴት እንደመጣ ፎርሹር ሂስቶሪያንስ ማወቅ አለባቸው። ይህን የሚመለከታቸው ዘርፍ ቢያስተምሩን ጥሩ ነው። ነገር ግን ይሄ አይነት አሰራር እንዴት መጣ ነው? ምክንያቱም በቃ ጭራሽ የማያስማማህ ነገሮች ብዙ ባህሪያቶች ተተክለዋል እና ይህን እንዲያውም በይፋ በጥልቀት ያወቁት ባህር ዳር ያው ጎጃም ነው እና ብዙ ጊዜ እንትን ያደርጋሉ። የጎጃም ህብረተሰብ እርስ በርሱ እንዳይስማማ ብዙ ተንኮሎች ይሰራሉ። ብዙ ያስፈራሩሃል። እንዲያውም በቃ ግማሹ የተለያየ አይነት ባህሪያቶች ስም እየሰጡ ምን እየሰጡ ስለዚህ ያ አንዱ መሰረታዊ የሆነ የሀገርህን ውጤት የሀገርህን ፕሮዳክቲቭ እንዳትሆን ሰራተኛ መደብ እንዳይፈጠር ትልቅ እንቅፋት የማድረግ ነው። ይሄም ደግሞ ተጠቃሚዎች የነበሩት ግብጾች ናቸው ከጥንት ጀምሮ ማለት ነው። ስለዚህ ለዛ ብዙዎቻችን ለዛ ዱላ ሆነናል። ሁሉ ወርቁም ጨርቁም ሁሉም የሚወስዱት የነበሩት እነሱ ናቸው። ምክንያቱም ለኦልሞስት ለ1500 ዓመት ጳጳሶች የነበሩት ግብጾች ናቸው። ስለዚህ ያ ምን አመጣ? ምናልባት እንድንሰራ አይፈልጉም ማለት ነው። እንድንሰራ አይፈልጉም ማለት ነው እንጂ እኛ በነበረን እንትን ሆላ ቀር መሆን አልነበረብንም። ባይና ብዙ ነገሮችን ማሻሻል ነበረብን። ግን ለሁሉም ስራ ተቃራኒው ነው የሚብሰው። የማያሰራ ባህሪያቶች ናቸው፣ እንቅፋቶች ናቸው የሚበዙ። ይሄ ነው እንግዲህ። ስለዚህ እኛም የፖሊ ልጆች መጀመሪያችን ሪስፖንሲቢሊታችን ንጉሱ እንዳሉት በንግግራቸው ላይ እንደገለጹት ኢንዱስትሪያል ሪቮሉሽን ማካሄድ ነው፣ ለውጥ ማምጣት ነው፣ በኢንዱስትሪ ሰራተኛ መደብ መፍጠር ነው የሚለው ነው። ቀዳማዊ ኃይለ ሥላሴ ደግሞ የሶሻል ሳይንስ ምሁራኖች ናቸው። መልካም አስተዳደር ያምጡ፣ መልካም ፍትህ ያምጡ፣ መልካም ማኔጅመንት የአሰራርና የፖለቲካል እንትና ኢኮኖሚ ስራቸውን እንትን ያርጉ፣ ሙያቸውን በተግባር ያሳዩ። እኛ ደግሞ በዚህ ዘርፍ ሙያችንን እናሳይ የሚለው ቀና አመለካከት ነው የጀመርነው እና ብዙዎቹም ፖለቲካል ወደ የተሰማሩ ጓደኞቼም የትምህርት የነበሩ ሌሎችም ዩኒቨርሲቲ የነበሩ ጓደኞቼ ይህን ነው የምለው። ከመጀመሪያ ሲጀምርም ጀምሮ ከ65 ጀምሮ የኔ መስመር ይሄ ነበር እና ብዙዎቻችንም ደግሞ በዛ መስመር የቀጠል ልጆች አለን። የተወሰኑት ደግሞ አገር ለቀው ሌላ ሀገር ሄደው ሰክሰስፉል የሆኑ አሉ። ብዙዎች የፖሊ ግራጁዌትስ የነበሩ በሳይንቲስት ደረጃ የደረሱ ብዙ ውጤት የሚያሳዩ ብዙ ኢትዮጵያውያን አሉ። ግን ኢትዮጵያ ውስጥ ለመስራት ግን መጀመሪያ ኢንስቲትዩሽን የለም። ኢንዱስትሪ ሚኒስቴር ኢንዱስትሪ ሰርተ ድጋፍ ይቅርና ይሄ ፕሮዳክት እያለ ምን ከውጭ ይመጣል የሚል የለም። እንዲያውም በደርግ ጊዜ ይሻላል። የውጭ ምንዛሬ ስለሌላቸው ኤኒቲንግ ስታይ አገር ውስጥ እንዲሰራ ይደረጋል፣ ወይም አገር ውስጥ እንድትሰራው ኢንከሬጅ ይደረግ ነበር። አሁን ግን ኤኒቲንግ እንዲያውም ያ ሙያ እንዲጠፋ ነው የምትፈልገው እና የውጭ ሸቀጥ እንድታገብስብስ ነው። ሸቀጡን ማምጣት ይቻላል፣ ግን የሰው ኃይል ውስጥ የት ይገባል? መንግስት ህዝብን ሊያስተዳድር ነው አይደለም እንዴ? ስለዚህ እንዴት አድርጎ ነው የሚያስተዳድረው? ምክንያቱም ሁለት ነገሮች መኖር አለባቸው። አየህ የሰው ልጅ 3 ቦታ የተከፈለ ኑሮ ነው የምንኖረው።
ደግሞ አምራች ግብረ ኃይል አለ፣ አገልግሎት ሰጪ አለ። እነዚህ ቀላቢዎች ናቸው። ልክ እንደ አባትና እናት ቀላቢዎች ናቸው። ዛስሚስ ገበሬው ነው፣ አምራቹ ነው። ሌላው ህጋዊ ተቀላቢ ነው። ልጅና ተማሪው ማለት ህግና ተማሪው ልጆች፣ ተማሪዎች እና ምናልባት አቅመ ደካሞች እነዚህ ህጋዊ ተቀላቢዎች ናቸው። ሌሎች ደግሞ ህገወጥ ተቀላቢዎች ናቸው። ዛትሚስ ይሄ በብላክ ማኒ ወይም አንደርግራውንድ የሆነ በህገወጥ በሆነ አሰራር የሚሰራ ማለት ነው። ስለዚህ እነዚህ ህገወጥ ሲበዙና እንደገና ደግሞ የተቀላቢ ሲበዛ ምንድን ነው የሚሆነው? አምራቹ ግብረ ኃይል እና አገልግሎት ሰጪው ይዳከማል፣ ሊያዳርሰው አይችልም። ስለዚህ ማለት ኢንፍሌሽን ይመጣል። ትልቁ ኢንፍሌሽን እሱ ነው የሚመጣበት አንዱ ምክንያት። ምክንያቱም በቂ ሰፕላይ የለም፣ ሾርቴጅ አለ ማለት ነው። ይህንን ደግሞ ማንም ማስተካከልና አስቀድሞ ማየት የነበረባቸው ባለሙያዎች ማናቸው? ኢኮኖሚስቶች። ይህ እነሱ ሙያ ነው። ይህ ነገር ሾርቴጅ ይመጣል፣ እጥረት ይመጣል። ስለዚህ ይሄ ነገር እንደዚህ ማድረግ አለብን የሚሉት እነሱ ናቸው። ገንዘባችንን ገንዘብ የሚያደርጉት እነሱ ናቸው። የእነሱ የሙያ ኃላፊነት ነው። በፋይናንስ የተማሩት የሶሻል ሳይንስ ምሁራኖች የእነሱ የሙያ ኃላፊነት ነው። የእኛ ደግሞ ምርትን አውጥቶ መስጠት ነው፣ ለተጠቃሚው አገልግሎት እንዲሰጥ ማድረግ ነው።